ሁለት ባህሪ አለው። የአምላክነትና የሰውነት ባህሪ አለው። ባህሪን ነው ከማርያም የወሰደው እንጂ ከማርያም ፐርሰንን አልወሰደም። እንደኛ ፐርሰንን አልወሰደም። ኦልሬዲ የነበረው ፐርሰን ነበረ ተብሎ ነው የሚታመነው። አንተ ይህንን ነገር ትቀበላለህ? እንጃ እኔ ማለት እኔ ፍጹም ሰው መሆኑን ኢየሱስ አምናለሁ። ፍጹም ሰው ከሆነ ሙሉ ነው ወይ ነው ጥያቄ። አሁን ኦርቶዶክሶች እንደዛ ነው የሚያምኑት። ኦርቶዶክስ ተዋህዶ እንደዛ ነው የሚያምኑት። ከሁለት አካል አንድ አካል፣ ከሁለት ባህሪ አንድ ባህሪ ብሎ ነው የሚያምኑት። ሁለት አካል የተባለው ምንድን ነው? ሁለት አካል የመለኮታዊ አካልና ሰዋዊ አካል አንድ ሆኗል። እሱ ብቻ ሳይሆን ከሁለት ባህሪ ደግሞ ሰዋዊ ባህሪና መለኮታዊ ባህሪ አንድ ሆነዋል ብለው ያምናሉ። አንድ ማለት ያ ሚያ የሚሉት ማለት ነው። ሚያ ፊዚክስ የሚሉት አንድ ባህሪ ወይም ደግሞ ተዋህዶ የሚባለው ነገር ማለት ነው። እናንተ ደግሞ ዲያፊዚክስ ናችሁ፣ ምንታዊ ትባላላችሁ። ሁለት ባህሪ ነው የምትሉት። በአንድ ፐርሰን ውስጥ አንድ ዲቫይን ፐርሰን ብቻ ነው ያለው፣ ሂማን ፐርሰን የለውም። በዛ ዲቫይን ፐርሰን ውስጥ ሁለት ባህሪ ብቻ አለ ብላችሁ ነው የምታምኑት። ስለዚህ ከሰው የወሰደው ባህሪ ነው እንጂ ወይድ እንደዚህ ብለው የሚያስተምሩ ከሆነ እንዴት ታዲያ ሊሞት ይቻላል? ማለት አሁን ባልከኝ መንገድ ከሆነ በባህሪው ነው የሞተው። ስጋው ራሱ ባህሪ ነው ብለው ነው የሚያምኑት። ስጋው እኮ ባህሪ ነው አይደለ? ሰው የሚለው ነገር ባህሪ ነው፣ በሰውነቱ ነው የሞተው ብለው ነው የሚያምኑት። ፐርሰን ግን የለውም። ፐርሰኑ ዲቫይን ነው። አልሐምዱሊላህ እያስነጠስኩኝ ነበር፣ ለዛ ነው የዘጋሁት። እና ሰውነቱ የዲቫይን ፐርሰንን ኢንዲቪጁዌት ያደረገ ብለው ነው፣ ሰብሲስት ያደረገ ብለው ነው የሚያምኑት። እኔ በጥቅሉ ነው የማምነው ምንድነው፣ በቃ አምላክ በሰውነት አንተ ከፕሮቴስታንት የተለየ ትምህርት አለ እንዴ? አምላክ በሰውነት ተገልጧል ብዬ ነው ማምነው ነው። ይኖር ይሆን ባይበል ላይ? አዎ ምን ላይ? ለምሳሌ ኢየሱስ ክርስቶስ አምላክ በስጋ ተገለጠ የሚል ነገር የቱ ጋር ነው ያለው? ኢየሱስ ለምሳሌ ከሰማይ ወርጃለሁ፣ ከሰማይ በስጋ ተገለጠ የሚለው ነው የፈለኩት። በሰማይ ምናምን ሳይሆን በስጋ ተገለጠ የሚል ይጣላል። በስጋ የተገለጠው ሰው ነው እንደ ባይብል ነው ያየሁት። የሐዋርያት ሥራ ምዕራፍ 2 ቁጥር 22 ላይ እናንተ የእስራኤል ሰዎች እንደምትመለከቱት የናዝሬቱ ኢየሱስ በድንቅና በታምራት ለእናንተ የተገለጠ ሰው ነበር ነው የሚል። ሰው ነው በስጋ የተገለጠው። አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 16 ላይም አምላክን የመምሰል ሚስጥር ያለ ጥርጥር ታላቅ ነው ይላል። የአምላክ ሚስጥር ማን ነው? ቆላሲስ 2:2 ላይ የአምላክ ሚስጥር ክርስቶስ ነው ይላል። ስለዚህ በስጋ የተገለጠ በመንፈስ የጸደቀ በክብር ያረገ ይላል። በክብር ያረገውም በስጋ የተገለጠው ነው። እሱ ማን ነው? ክርስቶስ ነው፣ መሲሁ ነው። አንደኛ ዮሐንስ መልእክት ምዕራፍ 3 ቁጥር 6 ላይም የዲያብሎስን ስራ እንዲያፈርስ የአምላክ ልጅ ተገለጠ ነው የሚለው። አምላክ ተገለጠ አይልም። አምላክ በስጋ መጣም አይልም። የሮሜ ምዕራፍ 9 ቁጥር 5 ላይም እንደዛ ነው። አባቶች ለእነርሱ ናቸውና ለማለት እስራኤሎች ከእነርሱም ማለትም ከአባቶች ክርስቶስ በስጋ መጣል። ስለዚህ በስጋ የመጣው ከአባቶች ማን ነው? ክርስቶስ ነው የመጣው። ማን ነው ያመጣው ብለን ስንል ሐዋርያት ሥራ 13:23 ላይ ምንድን ነው የሚለው? ከዚህ ሰው ዘር ማለትም ከዳዊት ዘር አምላክ እንደ ተስፋ ቃሉ ለእስራኤል መድኃኒት ኢየሱስን አመጣ ነው የሚለው። አምላክ አምጪ ነው። ማንን ነው ያመጣው? ከዛ ዘር ከዛ ቤተሰብ ውስጥ መሲሁን ነው ያመጣው። ኢየሱስን ነው ያመጣው። የናዝሬቱ ኢየሱስን ነው ያመጣው። ይህንን ነው የሚናገረው። አምላክ በስጋ ተገለጠ የሚል ጥቅስ የለም ራሱ ማለት ነው። እንደዚህ አይነት ጥቅስ የለም። ሌላ ምንድን ነው ያልከኝ? ከሰማይ የወረደ ነው ያልከኝ? አለው እሱ የተቋረጠው የሽዋ ነው የተቆረጠው። የሽዋ ሰማለሁ እንትን አለ እኔ ተሻገረ እኔ ምንድነው ያልከውን ሰምቻለሁ። ምንድነው እኔ ልብል የፈለኩት ራሴ ልግለጽ፣ ሐሳቤን ራሴ ልግለጽ። ምንድነው አሁን ኢየሱስ ክርስቶስ ከሰማይ ወርጃለሁ ይላል እና ከሰማይም ደግሞ ለምንድነው የወረድኩት? የአባቴን ፍቃድ ለማድረግ ነው ይላል። እንግዲህ ከሰማይ ወርጃለሁ ሲል ከሰማይ እንደነበር ቃሉ ይናገራል። ከሰማይ ወረድኩ ስለሚል አልነበረም። ሁለት ማስረጃዎች እንሰጣለን። እሺ እንትኑ ማስረጃዎች ናቸው። ዮሐንስ ወንጌል 6:51 ላይ ከሰማይ የወረደ ሕያው እንጀራ እኔ ነኝ፣ እንጀራውም ስጋዬ ነው ይላል። ስጋው ሰማይ ላይ ነበረ? የሸዋ አለ? እሺ የሸዋ ሚት አድርገሃል ራስህን።
ኔትወርክ እያስቸገረው ይሆን ወይስ እኔ ነኝ እያስቸገረኝ ያለው? ያንተ ድምፅ ኡስታዝ ይሰማል፣ የእሱ ነው እንጂ። ኦኬ የሸዋ ሚዩት አድርገሃል። ጥቅስኛ ራሳችን እናወጣልሃለን። ስል ገባበት ምስል ተመለስ። የሸዋ ጥቅስ ተከፍቶልሃል። ኦኬ እስከዛ ማኪ ላውራት። ማኪ ሰላም ብያለሁ። ማኪ አይ ቲንክ ብሎክ ያደረገችሽን አድሚን ጠይቂያት። አንተን ስትሳደብ አይቻት ነው። ተሰድባለች በየኮሜንቱ ምናምን ነገር አለችኝ። እኔ መሰደብ ታዲያ ብርቄ ነው እንዴ? ማኪና ሌላ ሰው ይሰድበኛል። ይቅርታ ስላልተመቸኝ ነው። በቃ ሌላ ጊዜ እናወራለን። አጋጣሚ ሰው እና አይ እንኳን ማኪ ሌላም ሰው ይሰድበኛል። እኔ እኮ የያዘው ቆዳ ነው። አሁን ቆዳ እኮ ብታይ ወፍራም ነው። ብታይ በቃ ወፍሮ ምናምን ነገር ነው ያለው። ለምን ማኪ አይደለችም ሌላም ሰው ሊሰድበኝ ላይ ይችላል ማለት ነው። እና ስለሚሳደቡ ሚዩት አድርጓቸው እንጂ አትቦልኳቸው። ያጀማ እኔ አላየሁም። አይ ያለችኝ ነው የሰማሁት እንጂ እኔ ስሰድብኝም አይቼሽ አላውቅም። ማኪ የኔ ወዳጅ ነበረች የሆነ ሰዓት ላይ በአንድ ወቅት ማለት ነው። የዛሬ ነው ያደርገውና እና አሁን ተቦልካ አይሳያት ማን የቦለካት ብዬ ሄጄ ያየው። ከዛ በኋላ ጠየቅኩኝም። ስጠይቅ ለምንድን ነው ምክንያት ዝም ብላችሁ አትቦልኩ ስል አይ ስለተሳደበች ነው ስለምትሳደብ ነው አንተን በየኮሜንቱ ስትሳደብ አይቼ ነው አለች። ስለሚሳደቡ ሰዎች አንድ ሰው እንዳትቦልኩብኝ፣ ይሳደቡ። አላህና መልእክተኛውን ግን ከተሳደቡ ያኔ መወለክ ትችላላችሁ። ማልፈልገው እሱ ነው። እኔ እንደፈለጉ ያድርጉኝ፣ ችግር የለውም አይደለ ኡስታዝ ጀማል? ሰዎች ተሰደቡ ተብሎ መቦለክ አለባቸው? አይ ምን አለ መሰለው ኡስታዝ፣ የሰዎች ክብር አይበልጥም። ሰብሰብ ብለን ስንማማር ማን ነው ልክ እስልምና ነብዩ አለይሂ ሰላቱን ሲሰደቡ እንደሚያመን ሁሉ ማን ነው ለምሳሌ ኡስታዝ ዋሂድ በዲን መንገድ ላይ ነብዩ አለይሂ ሰላቱ ሰላም ተሰድበዋል። ስለዚህ እኔ ብትሰደቡም ችግር የለውም ብለህ አንተን ሊያስደስት ይችላል። ሌሎች ሰዎች ግን ማን ነው ልክ ነብዩ አለይሂ ሰላቱ ሰላምና እስልምና እንደተሰደባክን ነው የሚሰማን። እንኳን አንተ ኡስታዝ በሌለህበት እንኳን ይቅርና ባለህበትም ቢሆን ማለት ነው ነው ሚዩት አድርጓቸው ነው እኮ የምለው። አይ ሚዩት አድርጓቸው ሚዩት ማድረግ ይቻላል ከፈለጉ ይችላል። ግን አይቦልም ሚዩት ማድረግ እንዳይሳደቡ ሚዩት አድርጓቸው፣ ብሎክ አታድርጓቸው ነው እኔ ነጥቤ። አድሚኖችን ችግር የለውም ይቀር አድርግ። ምን ችግር አለው? መጥፎ ነገር እስካልተናገርን ድረስ መጥፎ ነገር እኛ ሙስሊሞች መጥፎ ነገርን እስካልተሳደብን እስካልተናገርን ድረስ ሪከርድ ብታደርጊው እንደውም መሳቢያ ነው፣ ማስታወቂያ ነው፣ ፕሮሞሽን ነው የሚሆነው። ኦኬ ጨርሻለሁ። አይ ቲንክ እምነቲዝም መምህር ናቸው መሰለኝ። እሳቸውን አስተናግዷቸው እስቲ። የፈለኳቸው ነው የሉም። ካላችሁ አንድ ቁጥር ጻፉ። እምነቲዝም ገብቷል እኮ እምነቲዝም ትኩሳት ገብቷል። ኦኬ እንዴት ነህ መምህር? ያው አንተ በለኝ ስላልክ ያው እንትን እያለኝም ቢሆን አንተ ልበልህ። ሰላም ነው? አልገኝም ብለህ ውድ እያረክ ነው ራስን። ያው ውድ ነህ ግን ውድ ሆንክብኝ። የውድ ነው የሚባለው። ኧረ ምን ውድ ምን ሆነ? ዋጋ ጨመርክብኝ። ኧረ ዋጋ አይጨመርም። አንተን ለማግኘት አልቻልኩም። ኧረ እንደዚህ የሚባል ነገር የለም። ያው አንተ ጥሩ ነገር አለ። እንግዲህ ከአንተ ብዙ ነገር እንማራለን ብለን እናስባለን። ያው ማናቃቸው ነገሮች አንዳንድ ነገሮችን ስለምታስተምረን ስለምትነግረን ማለት ነው ኢንሻአላህ ማለት ነው። ጥያቄ ካለ ስለምናረይ ጥያቄ ጠይቅ ካለህ ማለት ነው። ከሌለ ደግሞ ያው ኦልሬዲ ብዙ ነገሮችን ቀርበሃል። ስላሴ ላይም ነገረ ክርስቶስም ላይ ወደኛ እየቀረብክ ነው።
ኔትወርክ ነው ይቆራረጣል። ይቆራረጣል ነው ወይስ ድሮ አይሰማም? አይሰማም። ቀይ እያበራ ነው። ሁለተኛ ይቆራረጣል እያሉ ነው። ታች ያሉት ናቸው። አሁን መጣል። ኦኬ። አዎ፣ አይ ብዙ የሚያመጣ ልዩነት የለም። ግን ወደፊት ደግሞ ያው በክርስቶስ ባለው ልጅነት ቅድም በጣም ጥሩ ነገር እያወራ ነው። እሱን እናወራለን። አንድ ጓደኛዬ ደግሞ በጣም ብዙ ነገርን ይከታተላል። ዛሬም እየሰማክ ነበር። እስቲ በእግዚአብሔር በኢየሱስ ክርስቶስ ልጅነት አንዳንድ ጥያቄዎች ልጠይቅ ብለዋል። እስቲ ከእሱ ጋር ላገናኝ። ደስ ይለኛል። ኦኬ፣ ጥያቄው ምንድን ነው? ያው ክርስቶስን በእናንተ አስተምሮ እንዴት ነው የምትገልጡት? ማለት ስለ ማንነቱ ነው። አሁን ፍጹም ሰው በሚለው እንስማማለን ቢብሊካል ስለሆነ። ግን አሁን ካቶሊኮች ወይም የተወሰነ ሪሊጅን ስጋ ነሳ ከድንግል ማርያም ብሎ የሚያምኑት እምነት አለ። ኖርማሊ ደግሞ የሰው አፈጣጠር አለ። የኛ አሁን ሰው ነው ስንል እኛ የተፈጠርንበት መጽሐፍ ቅዱሳዊ ወይም ሳይንሳዊም የራሱ ትንታኔ አለው። እኔ እንደምረዳውና እንደሚገባኝ ገልጬው ከተሳሳትኩ ታርመኛለህ አንተና የእሱን በምንድን ነው እናንተ እንዴት ነው አንደርስታንድ የምታደርጉት? ለምሳሌ እኔ አሁን ሰው የሆነ አካል የሚባል ነገር አለው፣ ቦዲ ነፍስም አለው። እውቀት አሁን አውቀን የምንረዳበት አንድ ነፍስ የምትባል ሴንተር የሆነች ነገር አለች። ከዛ ደግሞ መንፈስ የሰውየው እውነተኛ ማንነት ነው፣ ወይም ስፒሪት የሚባለው ትክክለኛው እኔነቱ እሱ ነው ብዬ አምናለሁ። እና የክርስቶስን በምን አይነት እይታ ነው አንተ የምታየው? ወይም ደግሞ መጽሐፍ ቅዱስ እንዴት ይገልጠዋል ብለህ ነው አንተ የምትረዳው? ኦኬ፣ ባክግራውንዱ እንዲመቸኝ የዋ ምስክር ነው ወይስ የሐዋርያ ቤተክርስቲያን ነው? ልጅሰስ ነው? ከሁለቱም ውጭ ነህ? እኔ በአንድ ዘላለማዊ ህላዌ ሰማይና ምድርን በፈጠረ ዘላለማዊ አምላክና ክርስቶስን ደግሞ ሰው አድርጎ ልኮ የሰውን ልጆች ታድጓል፣ አድኗል፣ ተቤዥቷል ብዬ እማምን ነኝ። የትኛውም ሰርክል ላይ አይደለም። አሁን እዚሁ ካቴጎሪ ነኝ። እንዲመቸኝ ነው። ምክንያቱም ዝም ብሎ አይ ባክግራውንዳቸውን የሁለቱንም ስለማቅ ከሁለቱም ወጣ ያለ ነገር ከሆነ ወጣ ባለ መልኩ እንዳስተናገደ ስለሚመቸኝ ነው። ወጣ ባለ መንገድ እኛ የምናምነው ምንድን ነው? አላህ አደምን ሲፈጥረው መጀመሪያ ሲፈጥረው ከአፈር ነው የፈጠረው። አይተህ ከሆነ ኦሪት ዘፍጥረት 2:7 ላይም እንደናንተ መጽሐፍ ሰውን ከምድር አፈር አበጀው ያህዌ አምላክ ነው የሚለው። ስለዚህ ከአፈር የተፈጠረ ነው። ሐዋ ግን ስትፈጠር ከአደም ጎን ነው የተፈጠረችው። ሱረቱል ኒሳ ምዕራፍ 4 ቁጥር 1 ላይ ይናገራል። እናንተ ሰዎች ሆይ ምንድነው የሚለው? ከአንዲት ነፍስ የፈጠራችሁ ከእርሷ መቀናጃዋን ያደረገ ነው፣ ከእነርሱም ወንድና ሴቶችን የፈጠረ ነው ይላል። መቀናጃ የተባለችው ሐዋ ናት። ሐዲስ ላይም አለ ከጎን አጥንት ወስዶ አላህ እንደሰራት ማለት። አጥንቱን ሲወስደው ስፐርም የለውም ኤግ የለውም። አይተው ከሆነ ራሱ ከአደም ነው ራሱ የተወሰደው። ስጋው ራሱ የተወሰደው ከአደም ነው። ይቺ አጥንት ከአጥንቴ ስጋዬ ከስጋ ናትና ሔዋን ትባል ብሎ ነው ያስቀመጠው ዘፍጥረት 2:24 ላይ። ስለዚህ ከዛ አንጻር ሰው እናትና አባቱን ይተዋል፣ ከሚስቱ ጋር ይጣበቃል፣ ሁለቱ አንድ ስጋ ይሆናሉ በሚለው ኦንቶሎጂካሊ አንድ ያደረጋቸው ነገር ያ ነው። መሀል ላይ ደግሞ ከወንድና ከሴት የተፈጠሩ ሰዎች አሉ። ለምሳሌ እኔና አንተ ከወንድና ከሴት ነው የተፈጠርነው። ያለ ወንድ ያለ ሴት የተፈጠረው የኛ ተቃራኒ አዳም የሚባለው ነው። ቀጥሎ ሔዋን የምትባለዋ ደግሞ ከወንድ ያለ ሴት ነው የተፈጠረችው። አሁን የሔዋን ተቃራኒ ነው የሚጠበቀው የነበረው ከሴት ያለ ወንድ። እሷ ከወንድ ያለ ሴት እንደተፈጠረችው ሁሉ ከሴት ደግሞ ያለ ወንድ ኢየሱስ ሲመጣ እንደዛ ሆነ ማለት ነው። አላህ ምንድን ያደረገው? ድንግል ማርያም ማህፀን ውስጥ የነበረውን እንቁላል ምንም ስፐርም ሴል ሳይኖረው ያለ ዘር ብእሲ ያለ ወንድ ዘር መፍጠር ችሏል። አጥንቱን ሰው ካደረገ፣ አፈሩን ሰው ካደረገ እንቁላሉን ያለ ስፐርም ሴል ማድረግ ይችላል ማለት ይሄ ያላ ችሎታ ነው ብሎ ነው ቁርአኑ የሚያስቀምጠው። እንደ ባይብሉም ከሄድን የሉቃስ ወንጌል ምዕራፍ 1 ቁጥር 42 እና 43 ላይ አንቺ የተባረክሽ ነሽ የማህፀንሽም ፍሬ የተባረከ ነው ይላል። ማህፀኗ ፍሬ ወይም ኤክስኤክስ ክሮሞዞን የሚባለው የማርያምን ኤክስ ዋይ የሚባል ክሮሞዞን ሳይኖር እንዲፈጠር አድርጎታል ድንግል ማርያም ማህፀን ውስጥ ማለት ነው።
ሰው ሙሉ ሰው እንዲፈጠር አድርጎታል። የሉቃስ ወንጌል ምዕራፍ 1 ቁጥር 31 ላይ እነሆ ትጸንሻለሽ ወንድ ልጅም ትወልጃለሽ ነው የሚለው። ትጸንሻለሽ ጽንስ ነው። ጽንስ ኬሚካል ሪያክሽን፣ ሜካኒካል ፈንክሽን፣ ፊዚካል ኦፕሬሽን ያደረገ ጽንስ ነው ራሱ። እንደዛ ነው የሚያሳየው። እዛው ላይ ግን የሉቃስ ወንጌል ምዕራፍ 1 ቁጥር 35 ላይ ከአንቺ የሚወለደው አማርኛው የሚወለደው የሚለው ግሪከኛው ጌኖማይ ነው የሚለው። ጌኖማይ ማለት ከአንቺ የሚሆነው ከማርያም የሚሆን ነው ቅዱስ የአምላክ ልጅ ይባላል አላት። ስለዚህ የአምላክ ልጅ የተባለው ማን ነው? ከማርያም ፕሮሰስ አድርጎ የመጣው ነው። ሁለተኛ ሳሙኤል ምዕራፍ 7 ቁጥር 12 እስከ 14 ብትመለከተው አንተ በአንቀላፋ ጊዜ ከወገብ የሚወጣ ዘርን አስነሳለዋል። እኔ ለዛ ዘር ምን ሆነዋለሁ? አባት ሆነዋለሁ፣ እርሱም ልጅ ይሆነኛል አለ። ያ ያለው ማን ነው? ዮሐንስ ወንጌል 4:24 ላይ ያለው መንፈስ ተብሎ ረቂቅና ምጡቅ የሆነው መለኮት ያንን ዘር እኔ አባት ሆናለሁ ሲል ኦንቶሎጂካሊ አይደለም አባትና ልጅ የሚለው። አባትና ልጅ የሚለው ነገር አናሎጂካል ሆኖ የመጣ ነገር ነው። ፈንክሽናል ሆኖ የመጣ ነገር ነው። ሜታፊዚካሊም አይደለም፣ ኦንቶሎጂካሊም አይደለም። ፈንክሽናል ሆኖ የመጣ ነው ማለት ነው። ከዚህ አንጻር ነው እና ኢየሱስ በምንነቱ ሙሉ ለሙሉ ሰው ነው፣ ኦንቶሎጂካሊ ማለት ነው። በማንነቱ ግን ከኛ የሚለይበት ምክንያት ነብይ ነው፣ መልእክተኛ ነው፣ መሲ ነው። መሲ ማለት አናይንትድ ዋን ማለት የተቀባ ማለት ነው። መሲ የሚለው የአረብኛና የግዕዝ ቃል መሺያህ ከሚል ከዕብራይስጥ ቃል የተገኘ ነው። ክርስቶስ የሚለው የአማርኛ ቃል ደግሞ ክሪስቶስ ከሚለው ከግሪክ ቃል የመጣው ነው። ትርጉሙ አኖይንትድ ዋን ወይም የተቀባ ማለት ነው። ሐዋርያት ሥራ ምዕራፍ 10 ቁጥር 38 ላይ አምላክ የናዝሬቱ ኢየሱስን በመንፈስ ቅዱስና በኃይል ቀባው ይላል። ትንቢተ ኢሳይያስ ምዕራፍ 61 ቁጥር 1 እና የሉቃስ ወንጌል 4:17 ላይ የጌታ መንፈስ በእኔ ላይ ነው፣ ለድሆች ወንጌል ሰብክ ዘንድ ቀብቶኛል አለ። የተቀባበት ምክንያት ወንጌል እንዲሰብክ ነው። ዕብራውያን ምዕራፍ 1 ቁጥር 8 እና መዝሙረ ዳዊት ምዕራፍ 46 ቁጥር 7 ላይ ደግሞ እግዚአብሔር አምላክ ከባልንጀሮች ይልቅ በደስታ ዘይት ቀባ ይላል። ሐዋርያት ሥራ 2:36 ላይ አምላክ ኢየሱስን ጌታም ክርስቶስም እንዳደረገው የእስራኤል ወገን በርግጥ ይውቃል። ስለዚህ ኢየሱስን ክርስቶስ ያደረገው አምላክ አለ። ኢየሱስ እርሱ ክርስቶስ እንደሆነ አንድ ሰው ካላመነ የክርስቶስ ተቃዋሚ ነው ይላል አንደኛ ዮሐንስ መልእክት 2:22 ላይ። ኢየሱስ እርሱ ክርስቶስ እንደሆነ ሐዋርያቶች ያስተምሩ ነበር። ሐዋርያት ሥራ 5:42 ላይ በየመቅደሱ በየምኑ ያስተምሩ ነበር ይላል። ሐዋርያት ሥራ 17:3 ሐዋርያት ሥራ 18:8 ላይ ጳውሎስ ከቅዱሳን መጻሕፍት እየጠቀሰ ኢየሱስ እርሱ ክርስቶስ መሆኑን ያስተምር ነበር ይላል። ቁርአን ላይም በ11 ጥቅሶች ላይ በ9 ጥቅሶች ላይ 11 ጊዜ አላህ ኢሳን አልመሲህ ይለዋል። አልመሲህ ማለት ዘ ክራይስት ማለት ነው፣ ወይም ደግሞ ዴፊኒት አርቲክል ነው። አል በአረብኛ እንትን ነው፣ ዘ አኖይንትድ ዋን ማለት ነው። ይሄን ይመስላል ባጭሩ። እሺ ኡስታዝ፣ እንግዲህ ወንድማችን ያው ፓርትነር ነው፣ ከኔ ጋር ፓርትነር ነው በእምነቲዝም ውስጥ ብዙ ሳትጨነቅ እንትን ሳትል ነፃ ሆነ ብዙ እንትን አይደል እንደኔ ነው። ግን አንዳንድ ጥያቄዎችን ስላለ ነው አሁን ያስረዳው ነገር ደግሞ አሜዚንግ ነው። በጣም ደስ ይላል። ቀጥሉ። እንትን እንድትል ነው፣ ፓርትነር ነው። ኧረ ችግር የለውም። ሀሳብም ካለ እኮ ልንማር ነው እኛ ዝግጁ። አይ ምንድነው ከእናንተ ጋር ያለ እናውቃለን ብቻ ሳይሆን ለማወቅም ጭምር ነው። ለማስተማር ብቻ ሳይሆን ለመማርም ስለምንመጣ ችግር የለውም። ያብ መግባት ትችላለህ። ያብ ፌስቡክ ላይ አውቀዋለሁ። ያብ የሚባለው ልጅ ኦርቶዶክስ ነው እና የሚጽፈው ነገር እከታተለዋለሁ፣ ፎሎ አድርጌ ማለት ነው። ደስ ይላል የሚጽፈው ነገር፣ አንዳንድ ነገሮች ማለት ነው። እና እስቲ ግባና አንዳንድ ነገሮችን መማማር እንችላለን ማለት ነው። ቴዎሎጂ ቀመስም ነው። ደስ ይለኛል። እዚህ በመምጣት ደስ ብሎኛል። ግን ሁልጊዜ በታች ሆነን ነው ኮሜንት የምትሰጠው። አየህ እንዳንተ አይነቱ ደግሞ እንደዚህ ስሉጥ የሆነ አይምሮ ያለው ሲመጣ ደግሞ ብዙ ሰው ይማርበታል። እንዳውኑ ማለት ነው። እሺ ቀጥል ወገናችን፣ ቀጥል። እሺ እሺ ወንድሜ አመሰግናለሁ። በጣም አሁን የገለጽክበት መንገድ ሳይንሳዊ፣ ስፒሪቹዋሊ ኤቭሪቲንጉ በጣም ንጽጽሩ ደስ ይላል። እኔም ማወራ አሁን ቤዝድ ኦን ባይብል ነው። ያው ቁርአንን ስለማላቅ ወይም ከዛም አንግል ስላልሆነ አሁን ክራይስትን ማወራው በመጽሐፍ ቅዱስ መሰረት ላይ ሆኜ ነውና ምናልባት ሳይንሳዊ ነገሩን እንደው ጥልቅ እውቀቱ ባይኖረኝም ሳይንስ ለኛ እንዳልከው ወንድና ሴት በሚገናኙበት ግንኙነት ነው የሰው ልጅ ጀነሬሽን የቀጠለው። የአዳምና የሔዋን
ዩኒክ ፍጥረት እንደ አባታችንና እናታችን አዳምና ሔዋን የተፈጠሩበት ስፔሻል ኬዝ ወይም ደግሞ የአምላክ ቀጥታ መፍጠር ቢሆንም ከዛ ግን በኋላ ያለው የትውልድ ሂደት በወንድና ሴት ግንኙነት ትውልድ እንደቀጠለ መጽሐፍ ቅዱስ ይናገራል። እና ምንድነው አዳምና ሔዋንን ሲፈጥራቸው እንፍጠር አለ ብሎ ያ ቃል እንደ ዘር ነው መጽሐፍ ቅዱስ የሚያስተምረን። ምክንያቱም አሳውንም ኤቭሪ በሁሉ በሴክተር ሲያደርገው ዘር አለ። በቃ የተወሰነ የተፈጠሩ ዘሮች አሉ። እነሱ ልክ እንደ አዳምና ሔዋን በዘሩ መሰረት ወንድና ሴት ተቃራኒ ሆኖ ይቀጥላል። አሁን የእኔ ጥያቄ ምንድነው የክራይስት አመጣጥ አምላክ በድንግል ማርያም ታምር ሰራ ወይም ማድረግ ይችላል የሚለው ነገር የሚሳነው ነገር የለም። ግን አሁንም የክርስቶስ አመጣጥ በድንግል ማርያም ይጠቀም እንጂ ያ የተስፋ ቃል ወይም ዘር ነው ራሱን ችሎ መንፈስ ቅዱስ ጸልሎላት ስጋን የለበሰው እንጂ ከድንግል ማርያም ስጋን አልነሳም። አሁን ቅድም እንዳልኩ ሳይንስ ላይ የወንዱ ዘር ወይም ስፐርም እንቁላሉን ሚት ቢያደርግም ዋናው ግን ፋንክሽኑ ወይም ደግሞ ሰው የሚባለውን ፎርም የሚሰራው ራሱ የወንድ ዘር እንደሆነ ይናገራል። ኤቭሪቲንግ ከወንዱ ነው የሚጀምረው። ከዛ በኋላ ያ ደምስሩ ምኑ ይሄ ተአምራዊ የሆነው ሂደት ግን በሴቷ የሚቀጥለው ከወንዱ ፎርምና የመፍጠር የደምና የስፐርም አቅም የሚጀምር ነገር ነው። ሳይንሱ እንደሱ ነው። ዲቴል ባላቀውም ግን የተወሰነ ለማየት እንደሞከርኩት ለዚህ ነው የወንድ ዘር ዛሬ ተወስዶ በማፀን ኪራይም በምንም ሰውን ኦልሬዲ ፎርም ማድረግ የተቻለው ከዛ አንግል ነው ብዬ አስባለሁ። እና የክራይስትም ይሄ ዘር ወይም ቃል የተስፋው ቃል በራሱ ወደ ስጋን ለበሰ ወይም ደግሞ ከስጋ ጋር ፎርም አረገ እንጂ ምንም አይነት ከድንግል ማርያም የተካፈለው ነገር የለም። ያ በራሱ ለራሱ የሱን አዳኝነት ጥያቄ ምልክቱ ዳኝነት ጥያቄ ምልክቱ ስለሚከ ሼር አረገ ካልን ብዙ ደግሞ ተጓዳኝ ጥያቄዎች አብረው ስለሚነሱ ምናልባት ፍጹም ንጹህ ኃጢአት መሸከም ስለማይችል ከድንግል ማርያም ነፍስን የማዳን ነገር ከንቱ ያደርገዋል ወይም ትርጉም አልባ ያደርገዋል። ስለዚህ ዘር ከሌለ እግዚአብሔር ታምራዊ አፈጣጠሩን እየተቃወሙ ሂደት እኛም አሁን ከእግዚአብሔር ቃል ወይም ከሱ ከዘር ተወልደናል ስንል ቃሉ ላይ ዲፔንድ ሆነን ነው እና ዘሩ አንድን ወደ ውጤት ለማምጣት ትልቁ ሚና ነው። የክርስቶስም እንደዛ ነው ብዬ ስለማሰብ ነው። ከዚያ አንግል እንዴት ታየዋል? አሪፍ ነገር ነው። ሳሊቬሽን ጋር ደግሞ ከነገረ ድህነት ጋር የተያያዘ ነገር አድርገህ ለማውራት የሞከርክበት ነገር እሱ ራሱን የቻለ አርዕስት ነው። ነገር ግን ኢንካርኔሽን ነው፣ ስለተሰጎት ነው፣ ስለ ሚስጥረ ሥጋዌ ነው እያወራን ያለ ነው። ሚስጥረ ሥጋዌ እናወራበት አግባብና በዚህ ላይ ኢየሱስ ከድንግል ማርያም ምንም የወሰደው የለም ካልክ ሉቃስ ወንጌል ምዕራፍ 1 ቁጥር 30 ከአንቺ የሚሆነው ነው የሚለው ከማርያም የሆነው አንደኛ ነገር። ሁለተኛ ነገር ደግሞ እንትን ላይም ስትመለከተው አይ ቲንክ ሮሜ ምዕራፍ 1 ቁጥር 1 ላይም እንደዛ የሆነው ነው የሚለው ከዘር የሆነው ነው የሚለው። ገላትያ 4:4 ላይ ከሴት የሆነውን ነው ከዳዊት ዘር የሆነውን ነው የሚለው። ስለዚህ ጌኖማይ ነው የሚለው አሁንም ጌኖማይ ነው። ሉቃስ ወንጌል ምዕራፍ 1 35 እንደገና ደግሞ ሮሜ ገላትያ 4:4 ላይ የዘመኑ ፍጻሜ በደረሰ ጊዜ ከሴት የሆነውን የሚለውን እዚህ ጋር ደግሞ ከዳዊት ዘር የሆነውን ብሎ ነው ያስቀመጠው። ዘር በሚለው ኢንተርቼንጅ አድርጎ ማርያምን ያመለክታል። ሐዋርያት ሥራ ምዕራፍ 13 ቁጥር 23 ላይም ከዚህ ሰው ዘር አለ ከዳዊት ዘር ከማርያም ማለት እንደ ተስፋ ቃሉ ለእስራኤል መድኃኒት ኢየሱስን አመጣ ነው የሚለው። ያመጣው ከዛ ከዳዊት ያመጣው ማለት ነው። ምዕራፍ 9 ቁጥር 5 ላይም እንደዛ ነው የሚነገረው። አባቶች ለእነርሱ ናቸውና ከእነሱ ማለትም ከአብርሃም ከይስሐቅ ከያዕቆብ ክርስቶስ የሚለው አንደኛ ነገር። ሁለተኛ ደግሞ የዕብራውያን ምዕራፍ 2 ቁጥር 14 ላይ ልጆቹ በስጋና በደም ስለሚካፈሉ አለ። እነማን ናቸው ሰዎች? አማኞች የሆኑ ሰዎች በስጋና ከደም
ከወላጆቻቸው ወይም ከእናትና ከአባቶቻቸው እንደሚካፈሉ እርሱ ደግሞ በሞት ላይ ስልጣን ያለው ዲያብሎስ ነው። በሕይወታቸው በሞት ፍርሃት በባርነት ሊታሰሩ የነበሩትን ነፃ እንዲያወጣ በስጋና በደም እንዲሁ ተካፈላል። ስለዚህ ማን ነው ስንል ከዳዊት ቤተሰብ ውስጥ ነው የተካፈለው። ያንን ዕብራውያን 7 ላይ ታገኘዋል። ዕብራውያን ምዕራፍ 7 ላይ ቆንጆ ጥቅስ ጊዜ ይጠቅማል። ምን ይላል? ይህ ነገር የተነገረለት ዕብራውያን ምዕራፍ 7 ቁጥር 13-14 ላይ ይህ ነገር የተነገረለት እርሱ ተካፍሏልና አለ። በሌዊ ወገን የሚባል አለ። ካህናቶች ከዛ ነበር ብቅ የሚሉት ሊለወጥ የግድ ነውና ካለ በኋላ ይህ ነገር የተነገረለት እርሱ ማለት መሲሁ በሌላ ወገን ተካፍሏልና ከዚያ የለም። ከዛ ከዳዊት ከይሁዳ ከሚባለው ነገድ ውስጥ መሰዊያን ያገለገለ ማንም አያውቅም። ጌታችን ከይሁዳ ነገድ እንደወጣ ስለዚህ ነገደ ሙሴ አለ ምንም እንኳን ስለ ክህነት አልተናገረም አለ። የሙሴ ስለምን ሌዋውያን የሚባሉ ካህናቶቹ የክህነታቸው ስርዓታቸው ስለ መሲሁ ክህነት ግን ነገደ ሙሴ ምንም የተናገረው ነገር የለም። ኢየሱስ ግን ከይሁዳ ነገድ ነው፣ ከይሁዳ ወገን ወይም ተካፍሏልና አለ። ምንድነው የተባለውን ዕብራውያን ምዕራፍ 2 ቁጥር 14 ላይ ስትመለከተው በስፍሏልና ይላል። እንደ ወንድሞቹ ምንድነው ያደረጉት? እንግዲህ አለ ልጆቹ አለ የማልጆች የአምላክ ልጆች የክርስቶስ ወንድሞች ማለት ነው። እዛ ስምን ነግራቸዋለሁ ምናምን ይላል ቁጥር 13 ላይ ተከሆነ የሚቀድሰውና የሚቀደሱት ከአንድ ናቸውና አለ። የሚቀድሰው ኢየሱስም የሚቀደሱትም ናቸው ምንጫቸው ከአዳም ነው የሚመጡት። ስለዚህ ደግሞ ስምን ለወንድሞቼ ነግራቸዋለሁ በማህበር መካከል በዜማ አመሰግናለሁ፣ እርሱ በእርሱ ታመናለሁ፣ ደግሞ እኔም የሰጠኝ ልጆች ሲል ወንድሞች ብሎ አያፍርም አለ። እንግዲህ ልጆቹ አለ የአምላክ ልጆች ማለት ነው በስጋና በደም ስለሚካፈሉ አለ። ከማን የሚካፈሉት? ከነሱ ደግሞ በሞት ላይ ስልጣን ያለውን በሞቱ ንችር ይኸውም ዲያብሎስ ነው። በህይወታችን ሁሉ ሞት ፍርሃት በባርነት የታሰሩ የነበሩትን ነፃ እንዲያወጣ ደም እንዲሁ ተካፈለ አለ። የአብርሃምን ዘር ይዟል እንጂ የያዘው የመላእክትን አይደለምና። ስለዚህ የአብርሃምን ዘር ነው የያዘው እንጂ የመላእክትን አይደለም። ዘርው እሱ ኦንቶሎጂካሊ የመጣው ከአብርሃም ዘር ነው ብለን የሚያስቀምጠው ስጋና ደም ማለት ነው። ስጋና ደም ተካፈለ የሚለው እንዴት ተደዋል? አንተ እስቲ ንገረን። ስም ማን ነው? ስሜ ቆይ ለጊዜ ቆይ ስም ስጠኝ ለመግባባት። ኦኬ እምነቲዝም በለው ነው። አይ እምነቲዝምማ የመምህር ስም ነው፣ የመምህር ስም ነው። ያንተን ስም ደግሞ የሆነ ስም እሺ፣ ደበላ እሺ፣ ደበላ ይኸውልህ፣ ከማን ነው ተካፈለ ብለህ የምትለው? እኔ ይኸውልህ የኔን ሐሳብ ሁኔታ ልግለጽልህና ትንሽ ምንድነው አንተ በጣም ኤክስፒሪየንስ አንዳንዴ አንድ ነገር ማወቅና ያን ያወቅከውን ነገር ሪፍሌክት ማድረግ ኤክስፒሪየንስም ይጠይቃል፣ ክህሎትም ይጠይቃል። ምናልባት በአንተ ልክ ሞቲቬን ወይም ስፒሪቴን ከያዝከው ግን እንድትረዳኝ ብዬ ነው መጀመሪያ ብለህ አሁን እኔ የማምነው ምን መሰለህ፣ እዚህ ጠቅሰዋል አንተ ጥሩ ጥቅሶች ነው ያነሳውና የአብ ይዟል እንጂ የመላእክን አይደለም ሲባል ይሄ ከአብርሃም ጋር በተስፋ ቃል ተያይዞ መምጣቱ ከአብርሃም ዘር የገባውን ፕሮሚስ እዚህ ጋር ነው እንጂ ከድንግል ማርያም ሰዋዊ ፕሮሰሱን ጠብቆ ስጋ ሼር ስለማድረጉ አይደለም። ሮሜ ላይ ምን ይላል? ስለ አብርሃም አባት ይሆናል ተብሎ የተጻፈው አፈጻጸሙ ሲናገር ለብዙዎች እንደሚነገር ለዘሮች አይደለም፣ ስለ አንድ እንደሚነገር ግን ለዘርህ ይላል። ክርስቶስ ነው ይላል። ይስሐቅን ተምሳሌት ነው። ብሉይ ኪዳን ጥላ ስለሆነ አዲስ ኪዳን የይስሐቅ በተስፋ ቃል የተወለደው ይስሐቅ ኪዳን ክርስቶስ ነው። እሱም ተስፋ ቃል ስለተወለደ ለአሕዛብ ሁሉ አባት ስለሚሆን ማለት ነው። ስለዚህ አሁን እግዚአብሔር ለአብርሃም መሰረት ያ የተስፋ ቃል ለዚህ ነው አሁን አባት ስንል ወይም አማኞች ነን ስንል በመንፈስ በሚሆነው ኪዳን እስራኤላዊ ነን።